እንደዚህ እንዲዞር አድርጋ ተማሪ ስም እያንዳንድሽ ለእናንተ ነው አዲስ አበባ ህዝብ ታጥቦ ጭቃ ናችሁ ያለ ነገር ቀናሉ በቃ አቡዬ ይልጀምር እንደገና ተቀይሩ እና አቡዬ ጻድቁ መብረቀን አንሳልኝ ሲል ቆይቶ የሚታየኝ ለኔ ተሰውራለሁ ይገርምና የሚታየኝ አቡዬ ናቸው ማልቅ አገር ነው ይዛኝ ሄደችው ይመስለኝ እሷን ነው ማያት ሰማዕቷ አይደለም ሰማዕቷ ቅድስት አርሴማ ያትኖስ ያፍሬ እናቴ የመከራዬ ቀን ተፈታችኋል በሰላም ግቡ ትለኛለች ከዛ እኔ የራሴን ነው መሰለኝ እስከ ልጆቼ ስለፈታሽኝ እናቴ አመሰግንሻለሁ ሰማዕቷ አመሰግንሻለሁ ስል እንዲህ ዞረሽ ነገር ምን ነገር አለ እንደዛ ታሳየኛለች ተፈታችኋል በሰላም ግቡ በይ አብሮኝ ውስጥ ላሉት ሰዎች አንተን ይዛ ጌታ አገኛታለሁ እኔማ ሰባብሬ አስሬ ሚስቴ ላረጋል ድፍረቱ አንተን ይዛ ግን አልቻልኩም አስረህ በሳት ሰንሰለት አስረህ የሷ ባሪ አርገኝ ኖርኩ የሷን ዝክር ሁሉ ሳማስልን ይዛ እሷ በሱ ቁመት ልክ እኔ ቅዱስ ገብርኤል ነው ማየው ይገርም በልጁም አምሳል በሙሉ ገዝታ አስገዝታ በቃል ኪዳኗ ተገዝቶ ነገ እንደሚሸኝ ምናምን እዛ ነው ሁሉ እንደ ነገ ማለት ነው ረቡ ለሐሙስ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ ለይተንታልኝ ነው ምለው ጸሎት እና መስቀሉ ይገለባበጣል ሰማዩ እንዲቀና እንዳል ማየው እንዲገለባበጣል ብርሃኑ በቃ ያንጸባርቃል ምንድነው ነጸብራቅ የሚወጣው ከመስቀሉ እሱን ነው ማየው እሱ የሚለው ደግሞ እኔ ማየው እንደዛ ነው በቃ ደስ የሚመስጥ መስቀል እየተገለባበጠ ሰማዩ ላይ ማየው መንፈሱ ደግሞ ምን ያለ ነው የሚጮህ መስቀል በላኝ መድኃኒዓለም መስቀል በላኝ መድኃኒዓለም መስቀል በላኝ እያለ ነው የሚጮህ አንቺ ላይ ይታወቀኛል ኮንትሮል ማድረግ አልችልም እንጂ ሰማዋለሁ የሚገርም መስቀል በላኝ ይላል እኔ ግን እኔ ነፍሴ የምታየው ደግሞ በቃ የመስቀሉ መንጸባረቅ እንዴት ብዬ እንደነገርኩ መግለጽ ይከብዳል የሱን ስራ በቃ ይገለባበጣል ብርሃኑ የሚወጣው እና የሰኞ ጥምቀቴ እንደዛ ነበረ መስቀሉን ያየው በቃ ተሸክመው የመጣችው መስቀል እያለ ነበር የሚለፈልፍ በጣም ይገርም እግዚአብሔርን የምናደርጋትን እያንዳንዷን ነገር በቃ ምንም መሬት እንደማይጥልብን የተማርኩት ከዛ ያው እስራኤል ለማውራት ሳይሆን በቃ ለእግዚአብሔር ብለን የምናደርጋት ሁሉ እያንዳንዷን ድርጊት በሰማይ መዝገብ እንዳላት ነው ተማርኩበትና መስቀል በላኝ መድኃኒዓለም መስቀል በላኝ ተሸክመው የመጣች መስቀል በላኝ እያለ ደሳው እየለፈለፈ ምንም እኔ ልቤን ደስ እያለው እንዳልኩ በማየው መስቀል እየተደሰትኩ እየተገረምኩ በቃ ወዲያው ደግሞ ቶሎ ነው የነቃሁት መጀመሪያ ነው የነቃሁት ራሱ ከሰው ሁሉ ከዛ ልጁን ፍለፊት ይቆማልና ፍታኝ አልኩት በቃ ወዲያው ክርስቲያኖ ስንጠይቁ በቃ ፈታኝና ወጣሁ ሰኝ የሰኞው ማለት የሰኞ ከዛ ማክሰኞ ግን የሚገርም በርሜል እንዳልገባ ያው አልነጋልኝ ብሎ ስነቃ ሰዓት ሳይ ቆየሁኝና 7 ሰዓት ነው በዚህ ሰዓት እንኳን 7 ሰዓት ላይ ደግሞ ዮርዳኖስ የሚገቡ 7 ሰዓት በርሜል ደግሞ ዮርዳኖስ ከተጠመቁ በኋላ 2015 ሁሉም እኩል ነበር እንደዛ ቀርቷል ስለሆነ ሳይው ሰዓቱ ገና ነው ብዬ ጋደም እንዳልኩ ያው መቼ ፈተናችን ብዙ ነው ሰይጣን ተቻለው ይጥራል ህልመለል ተደናቀፈኝና ማክሰኞ አልገባው ማክሰኞ ቀላሉ ነገር ነው አልገባው እኔ በቃ ሰፍ ብዬ እየጠበኩሽ ስለነበር የሴቶች ጉዳይ ገጠመኝ ልክ ነው ብዬ እሱንማ በቃል ኪዳን የቀረኝ የቃል ኪዳን ጸሎት የለም እንደው አቡነ ተክለ ሃይማኖት በመቁጠሪያቸው ይሰሩ እንደው በቅዱሳን ሁሉ ቃል ኪዳን የታሰረ ይሁን ብዬ እንደው ወሪ ብዬ ነው የትኩት ምንም እሷን መጣ ግን አንዱ ስትል አንዱ ብዙ ነው ፈተናችንና የሚገርም 7 ሰዓት ነቅቼ ጤነኛ የነበርኩት 9 ሰዓት ስነቃ በቃ እስቲ ይሁን በጣም ግን እንትናል ተሰማኝ ባልተኛስ እስከማለት ደረሰ በቃ ይሁን ለበጎ ነው ቀን አለኝ አሁን በየቀኑ አይደለም የሚገባ ገና ብዙ ቀን አለ በስመ አብ ወወልድ ወመንፈስ ቅዱስ
አሐዱ አምላክ አሜን። ታላቅ መንፈሳዊ ጉዞ ወደ ታምረኛው ጸበል በሚል ቅዱስ ጊዮርጊስ መጋቢት 21 አይቀርም። 09 41 16 16 16 በ09 43 12 12 12 ብላችሁ ደውሉ። እንደኔ መታችሁ ዳኑ። እግዚአብሔር ያውቃል። እንደ ፈቃድ ይሁን ሰማዕቱ ብዬ ብዙም አላዘንኩም። ከዛ በቃ ልጄን እንዲገባ አረኩትና እኔ ዮርዳኖስ ተጠመቅኩ። ዮርዳኖስ ተጠመቅኩኝ። በቃ ጸሎትን አረኩ። ረቡዕ ገባሁ። ተጣጥቤ ዋልኩኝ። ረቡዕ ገባሁ። ረቡዕ ሌሊት አካባቢ ነው የገባሁት። ረቡዕም ከባድ ነበር። በቃ ረቡዕ ደግሞ ለየት ይላል። እንዳልኩ መጨረሻ ነው የምታሰረው። አሁን መጨረሻ ዙር ወደ ስዕል አድኖዎች ሆንኩኝ። ልዩነት አገኘሽበት ግን አንቺ በርሜሉ ጋር ተጠግቶ መቀመጥና ወደ ዳር መሆኑ? ምንም ልዩነት ፍርሃቴ ነው እንጂ እንደውም እየቀደመ ይሰወረኝ እኔ አሁን ነው። የዛኔ እዛ በርሜሉ አጠገብም የሆንኩ ጊዜ 3 ገብቻለሁ 2015 ሶስተኛው ቀን ይሁን ትንሽ ነው በቃ ሰወር አርጎኝ የተመለሰው ሶስተኛው ቀን ላይ እንጂ ዳር መሆን እምነት ነው በጥቅሉ። አቃለ ከዚህ የራሳችን ይዘነው የምንሄደው እንትን አለ አይደል አመለካከት። በርሜሉ ላይ ከተጠጋው ሰወራለሁ ከበርሜሉ ከራቁ አልሰወርም። በቃ የራሳችን ድክመት ነው፣ የእምነት ማነስ ነው። ይሄን የተረዳሁት እኔም አሁን ነው። በቃ እኔ ያስጨንቀኛል እንዳልፈራ እንትን እንዳይለኝ ብዬ ነበረ። ግን ከሁሉም ሰው ቀድሞ የሚጮህ እኔ ላይ ነው። ቀድሞ የሚሰወር እኔ ነኝ እንዳልኩ። በቃ ጸበሉ ሽታው ነው የሚበቃኝ። ሽታው እስኪመጣ ያው እንዳልኩ ጸልያለሁ። ዳር ላይ ነኝ አሁንም። ያው ቀጠን ስለምን ወሸቅ ያርጉኛል መጨረሻ ላይ የመጨረሻው ከፈት አድርገው የሆነ ቦታ ላይ በቃ እንዲ ከተት ነው ያረጉኝ። አንዳንዴ ወጣላለሁና እንደዛ ሆኜ የሚታየኝ ይሄ ምንድነው ከጸበሉ ዳሩ አለ አይደል ጠርዙ እንትኑ መገደቢያው ግንቡ በቃ ከሱ ቀጥዬ ነኝ ያለሁት። እንደዛ ነው የምሆነው። መጨረሻ ነው የምታሰረው። ቀድመ ከሄድክ ልጆቹ በጣም ጸጋላቸው። ከህዝቡ መሃል እያዩ ና ይሏል። ና እያሉ ስለሚያስሩ አይ እኔ ደግሞ የሚገርም ያው እንግዲህ እግዚአብሔር ፈቃዱ ሆኖ በመጀመሪያ እንትን ስላለ ገና እዛ ስደርስ ያስለቅሰኛል ምናምን በቃ የፍርሃት ስሜት አለው በጣም እና ነይ ይላሉ። ወስደው እዛ በርሜሉ ጋር ነው የሚያረጉት እና እሱን አልፈለኩትም እኔ ሰማዕቱ ባክና በቃ ደግሞ ይሄ ቀድሞ እስክትሰወር ያለው ጭንቀቱ አለ አይደል እሱን ነገር በቃ በጣም እየፈራሁት ሄድኩኝ። ውስጤ ይፈራል። እኔም እንደው እንዳልጨነቅ እያልኩ ነው የምሄድና ቶሎ እንዲሰውረኝ እፈልጋለሁ። ለምን እስክትሰወር ነው ጭንቀቱ። ከተሰወርኩ በኋላ ብዙ እንትን የለውም። ከተሰወርኩ በኋላ የሚያስጨንቅ ይሄ ወደ ሲኦል ሄድኩ ምናምን የሚባለው ከባድ ነው። እሱ ከባድ ነው። እኔ አላጋጠመኝም እግዚአብሔር ይመስገን። አስቀድሜም ነግሬ ነው የምገባው። አደራ መድኃኒዓለም እንደው በፍቅር ቅጣኝ እሱን እንዳታሳየኝ ነው የምለው እና ልክ ሰኞ ከጥምቀት በኋላ የሳትኩት የረሳሁት ጥምቀት ተጠምቄ ከወጣሁ በኋላ ቅባ ቅዱስ አለ። ቅባ ቅዱስ የሚደረግበት ጋር የሚገርም በቃ ቅባ ቅዱስ ለማስደረግ በቃ ፈራሁ። እንደዛው እንደ ጸበሉ ፈራሁት። ምን ሆኜ ነው እያልኩኝ በቃ ጠጋ ስል ጭራሽ አይኔ ላይ ሲጨምሩት የለውም። በቃ መጮህ ጀመረ። የሚገርም እሪ ብሎ ነው በቃ መመለስ አልችልም። በቃ ልቋቋመው ጥራለሁ እኔ ግን አልችልም። ያው በራስ አይደለም ያንን የምታደርገውና መቋቋም አቃተኝ። እንትን አለች እንዲ መደገፊያ ነገር የምታስታውስ ከሆነ እዛ ላይ በቃ እንዲ በደረት ይነስተኝ በቃ አቃተኝ። መቆም አቃተኝ። በቃ አይኔ ላይ ተደርጓል። ይላል ያብዳል። በቃ ሰማዕቷን ነው የሚጠራው። ሰማዕቷን ነው የሚለው በቃ ሰማዕቷ ጉዳረግሽኝ አለ። የሚገርም ለካ ሴቷ ልጅ ላይ ኖሯል ይመስለኛል። አይነ ጥላና የቤተሰብ ዛር ነው የሚለው በጣም በሚገርም ሁኔታ እና አሳበችው ልጄን ብላ እሺ እሪ ወለ በቃሽ ልጅሽ እንደምትወጃት አውቃለሁ። ሰማዕቷ ዋንቺ የሰየመቻትም ለዛ ነው ሰማዕቷ። በቃ ልጆቼን ሁሉ ነጠቅሽኝ ጉዳረግሽኝ አበደ። እንደገና እንዳዲስ ነው ጮህ ገርም ሰቅባ ቅዱስ ከተደረገልኝ በኋላ ከዛ በቃ መንቀሳቀስ አልቻልኩም። ከዛ ወንዶች ይጠመቃሉ። ልጄ እዛ የገቡት ውስጥ ነበር እና እነሱ ሲጠመቁ የሚወጣው የጸበሉ ሽታ እኔ ጋር መጣ።
ቅባ ቅዱሱ ጋር ሆኜ አጥሯል ላስበው። ከዛ ፊቴን አዞሮ አንበረከከኝ። እንደገና ወደ ጸበሉ ዞርኩ ፊቴን እና ተንበረከኩ። እጄን እንዲህ እንደ ክርስቶስ መስቅለቱ አለ እንደዛ ዘረጋው። እንደዛ ተዘርግቶ እንዲቀና ብሎ በቃ አቡዬ ይልጀምር እንደገና ተቀይሮ እና አቡዬ ጻድቁ መብረቅን አንሳልኝ ሲል ቆይቶ የሚታየኝ ለኔ ተሰውራለሁ። ይገርምና የሚታየኝ አቡዬ ናቸው። አቡዬ ገብረ መንፈስ ቅዱስ እንዲህ ስል ጭንቅላታቸው ማለት ነው ተዘቅዝቀው ወደኔ እንደዚህ መስቀለኝ እንደ ክርስቶስ ስቅለት እጃቸውን ዘርግተው ወደኔ እንዲህ ስል ጭንቅላታቸው ነው የሚታየኝ። እንዲህ ብኝ በቃ ወይ እኔ ሲኦል አልፈልግም፣ ሲኦል ይቅርብኝ፣ ወይ መብረቅን አንሳልኝ ይላል። ግን የለም አይችልም። እኔ የማየው ምንድነው ከፊት ለፊታቸው እሳት እንደ ሄርታሌ መሰለ እሳት። ከዛ ውስጥ ምንድነው የሚሆነው ከዚህ ከግንባሬ አካባቢ ከጭንቅላቴ እንዳለ እየወጡ ድሮ እንዲህ ስዕል ሲያቅተን ክብ ጭንቅላት አድርገን እንደዚህ ግር እንዲህ አድርገን የምንስላቸው ስዕሎች አሉ። እንደዛ አይነት ነፍሳት ነው ሆነው በቃ ንጥቅ እያለ ያረጉ እሳት ውስጥ ነው የሚጨምሯቸው። ከቁጥር ስፍር የለውም። የሚገርም እና ይሄ ጭንቅላቴ ግንባሬ ላይ ነው። ከግንባሬ ከጭንቅላት እንደዛ ሄዱ። ከዛ እሱን ከጨረሱ በኋላ ነው የነቃሁት ከቅባ ቅዱሱ በኋላ። ከዛ የሮብ ጥምቀት ነው። የሮብ ጥምቀትም እንዳልኩ ገና እንደገባሁ በቃ ጀመረ። ያው በዚህ በዱዳ እንደበቴ ትንሽ ቤት በገና ሞክራለሁኝና እሱን ሁሉ አነሳ። ችሎታ ኑሮኝ እንዲህ መድረክ ላይ ወጥቼ ምናምን አልችልም። ያው ቤት በኩል ፈተና ነው። ግን በገና ምን ያክል የተከበረ ቅዱስ ዕቃ እንደሆነ አውቄበታለሁ። የሚገርምና ተመሬ ነበር እና ከባድ ነው። እንዲህ በቃ እቤት ሆኜ እንኳን እንድዘምር አያረገኝም ነበር ቢያንስና አንዳንዴ እንደው የሆነ ሰዓት ላይ በጣም እንትን ሲለኝ ዝም ብዬም አንድ መዝሙር እንደምን ያው አባት ኮልታፋ ልጁን ሲሰማ ደስ እያለው አይደል የሚሰማው። ብንተባተብም እግዚአብሔር ይቀበለኛል ደስ ብሎት እያልኩ እንደዛ ትንሽ ጸሎቴን ከጨረስኩ በኋላ እሷን አንድ መዝሙር ያው ተኮላትፌ ተኛለሁ። እና ለምን በደንብ አንዳንዴ ያለ ይረብሸኛል። በጣም ቸገራለሁ። የሚገርም እጄ ይዝላል በገናውን ስመታ ሲደረድር በቃ እጄን ውሃ ነው የሚሆን ክንዴና ወይ ለምን ፈጣሪ ለምንድን ነው እንደዚህ የሚሆነው? በቃ ላመሰግንህም እኮ አቃተኝ እያልኩ እንትን እል ነበር። ለካ እሱ ነው እንደዛ የሚያደርገው። እና እሱን ሁሉ ለፈለፈ በቃ ረቡዕ ጥምቀት ላይ የምን በገና የምን መዝሙርን ያልፈልገው እንድትነካ አልፈልግም። እሱን ግብ ፈጠሩ ከሰማዕቱ ግብ የማይጠራው ቅዱስ ገብርኤል ሰማዕቱ ይጀምራል። ለቅዱስ ገብርኤል ሰማዕቷ ቅድስት አርሴማ ነው በቃ ረቡዕም እንደዛው ያለ በቃ ረቡዕ እንደ እብድ ነው ያደረገኝ። እና በቃ ወጥቼ ራሱ ከዛ ወጥቼ የሚገርም ልጄ ፈርቶ አልገባም አለኝ። እንዴት ነው ማትገባው? ናግባ። እኔ ሲጀመር በጣም ውስጤ እንደውም ለሱ ነው ሄድኩት በብዛትና እንዴት እዚህ ድረስ ተመጥቶ መንገባበትን ቀን እየናፈቀን ናግባ። ልክ እሱ አልገባም እንደዛ ሲለኝ ጭራሽ ቀየረኝ። እዛ ሰልፉ መሀል አካባቢ ነበር። ሂድ ግባ ለመዳን መተን እንዴት ነው እሱን እንደገና አስገባው። እሱ ሲወጣ የሚገርም ረቡዕ ማለት ነው። ምን አየህ ስለው ጸበሉ ዳር ላይ አንቺ ነጭ ልብስሽ ቆመሽ አየሁሽና ማሚ እያልኩ ነው የነቃሁት አለኝ። እግዚአብሔር የተመሰገነ ይሁን። ነገ በቃ እግዚአብሔር ወይ ይገላግለኛል ብዬ ተስፋ አደረኩኝ። ረቡዕ ማለት ነው። ያው አልተሸኘም እንደዛ ተገርፎ ወጥቷል። ከዛ እንደወጣሁ ካስታወስክ በቃ ኪዳነ ምሕረት እንደው ሂጂ ተነሽ የሚል ግፊት በቃ ራሴ መቆጣጠር እንትን እስከምል ከሰው ጋር ሐሙስ ነበር የሚካሄደው ማህበሩ። እናንተ የምትሄዱት ሐሙስ ነበር በአራተኛው ቀን። አዎ እኔ ግን አልቻልኩም። በቃ ረቡዕ መሄድ እንዳለብኝ የሆነ የሚገፋ ኃይል ነገር አለ። ከዛ ይሁን ኪዳነ ምሕረት እንሄድ አልኩት ልጄ። እሺ ግን ብቻችንን አለ ምን እንሆናለን? ሰማዕቱ አለ እኮ እሱም ብለን አይደል የመጣነው ብዬ ከጸበል ተጠምቀን እየመጣን አንተና ዳዊት እዛ ሞተሮቹ ጋር ቆማችሁ ነበር። እንደውም አስታወስክ ዳዊት መሄድ እንችላለን ወይ ብዬ እንደውም አናግሬው
ችግር የለም ትችላላችሁ ይወስዷቸዋል ብሎ አንዱን ሞተረኛ እንደውም ጠራልኝ። በቃ እንሂድ ነገ በማህበር ሲሆን እዛም መገፋፋት ይሆናል እና እንሂድ ዛሬ አልኩት። እሺ ብሎ ከዛ ሞተር ይዘን ሄድን። ሁለታችን ይዞ ሄድ። መንገዱ ግን ተከፍቷል ስለ ሞተረኛው ችግር የለውም ነው ብሎ ይዞን ሄድን። የሚገርም እኛንን መጀመሪያ እንደው መንገዱን ያስከፈት ነው ማለት ይቻላል። እንትኑ በቆሎውን አትክልቱን ነቅለውልን ነው ሞተሩ ያለፈ እና የመጀመሪያ መንገደኛ ናችሁ እኮ አንድ ባጃጅ ነው ያለፈ አሁን ከናንተ ፊት ምናምን አሉን። ከዛም ያችን ወንዟን በጀልባ አሻገሩን። ደረስን ኪዳነ ምሕረት ደስ አለኝ። በቃ ባመጠመቅ እንኳን ቢያቅተን ቢከብደኝ ጸበሏን ይዘን መጣለን ብዬ ነው የሄድኩት። እንደው ደጇን እንኳን ልርገጠው እናቴ 2015 ላይ ነገ ዛሬ ስንል አልሄድኩም። የዛኔ ገና እየተሰራ ነበር እና እየተሰራ ነው ምናምን ስላሉ ከወንድሜ ሚስት ጋር ነበር የሄድኩት። አጋጣሚ እንዳልኩ ተደናቀፍኩ ነኝ በዛ በሴቶች ልማድ ተለያየ አገባባችንና ቆይ ዛሬ ቆይ ነገ ስንል ሳንሄድ ነው የመጣንና እንደባለፈው ነገ ዛሬ ካልኩ ደጇ ሳረግጠው ነው መሄድ ብዬ ነው ረቡ የሄድኩት እና እንደው ደጇ መድረስ የራሱ ዋጋ አለው። መጠመቅም ከሌለ ችግር የለም ደጇ ልርገጠው እና ወንድሜ ደግሞ እንትን ሰጥቶኝ ነበር እጣን ዘቢብ ሰጂ ብሎ እና ለኪዳነ ምሕረት ሰው ሰማዕቱ ጋር ብዙ ሰው ስለሚሄድ እቺ ለኪዳነ ምሕረት ወስዳታለሁ ብዬ ለሰማዕቱ መስቀሉን ሰጠውና ለኪዳነ ምሕረት እሷን አስቀምጬ ነበር። እሱን ይዤ ሄድኩ። ይሄን ሰጥቼ ተባርከን እንመጣለን ብለን ሄድ ነው እንጂ ጥምቀት ብዙ አላሰብኩት። ያው ልቤም እንትን እንዳለው እዛ ስንደርስ ደግሞ ምንም ሰው የለም። ለካ የሆነ መነኩሴ አርፈዋል እዛ እማሆ ያርፈው ቀብር ሄዷል ሰው ጠቅላላ እዛ ጸበልተኛው አንድ ካህን አገኘ። ከዛ እሳቸውን ያን መባይን ሰጥቼ ያናገሬ ጸበል የለም ስላቸው የሉም አሳሪዎች የሉም እንደዚህ መነኩሴ ናቸው ያረፉት ይቆያሉ አሉ። ይቆያሉ ሞተረኛውን እኮ ጠብቀን ብለናል። አይ ወይ እንጠመቅ ካላችሁ መጠመቅ ካሰባችሁ ሂድ በሉትና ቆዩ አሉ። እኔ ደግሞ ፈራው እሱን ሂድ ብለን ምናልባት ደግሞ ባናገኝስ መመለሻ በምን መመለሻ ብዬ ፈራሁና ሂድ በሉትና ግድ የለም ጠብቃችሁ ተጠመቁና ሂዱ ከመጣችሁ አይቀርማ በረከቷን አግኙ ሲሉን ሁለት ሆነ ልቤ። ከዛ ወይ ሄዶ ቆይቶ እንዲመጣ እዚህ ከመናስቆመው ብዬ ልጁን ከየት ላምጣው በፈልግ አጣው። ብንዞር አጣነው ልጁ። ለካሱ እኛን እዛ ወርዶን ተመልሷል። ስንጠብቅ ልናሉ። ከዛ አባ እንደው ቢያንስ ደጇ ደርሰን ዝም ብለን እንኳን ከምንሄድ ጸበል ቢያስቀዱልን አልኳቸው። መጠመቅ ካልቻለን ጸበል ቢያስቀዱልን ስላቸው ቆይ እስቲ እንደው መተጠመቁ ጥሩ ነው መጠመቁ ነው እንጂ ጥሩ መሰወሩ አሉ። እንደው ሳትሰወሩማ መሄድ የለባችሁም እያሉ እሳቸው ከኛ በላይ ተቆጩ። ይሄ ነገር ሳትሰወሩ መሰወሩ ነው ሲሉኝ በቃ ፈራሁ። አንደኛ ዛድክሞኛል ጸበሉ ደግሞ ጊዮርጊስም በጣም ጧት እንትን ነበር። ግን ሁለቴ መሰወር እንደው መሰወሩ ነው ጥሩ ይሉኛል ደጋግም ወይ ዛሬ መብርሃን አውጭኝ እንደው ከዛ ሰዓት እየሄደ እንትን ሲል ሰዓቱ ሲገፋፋ አባ ግድ የለም ከቻሉ ካላስቸገርኗት ዝም ብለው ጠልቀው በጆግ ድፉብን በጆግ አስነኩንና በጀሪካን ይዘን እንሂድ በቃ መሰወሩ እንግዲህ ሌላ ቀንም ቢሆን ወይ ነገር እንመጣለን አልኳቸው። ከዛ ሁኔታችን እንትን አላቸውና ተሰማቸውና ተነሱሳቸው ሊቀዱ ማለት ነው። ጀሪካኑን ይዘን እኛ ደግሞ እዛ ለካ ወደ ውስጥ ነው የሚያልፈው እነሱ ወደ ተቀመጡበት ነበር ነው ዳዳራሽ ማት ጀሪካን አለ። ያን ጀሪካን እየጎተቱ ብቻቸውን ሲሄዱ እናግዛቸው ብዬ ከልጄ ጋር የቻልነውን ያክል በገመድ ታስሯል። እሱን ይዘን አግዘን ሄድን እና አሉት ልጄን እዛ እንዲቀዱ አንድ ልጅ ደግሞ አገኙ ቅዱ ባሉ ተብሎ እነሱ ያን ጀሪካኑን እያዘጋጁ ያለ እሳቸው ለልጆቹ አሳይተው ተመለሱ። እኔ ቁጭ ብያለሁ ወደ ጸበሉ መጠጋት አልፈለኩምና የሆነች ራቅ ብዬ ቁጭ ብዬ በቃ መቤት ሄደችም ከደረሱ እንግዲህ ብቻ ገላጊ እንደው ተመልሶ አብሮኝ እንዳይሄድ እያልኩ በቃ ቁጭ ብዬ ይገርም ማርኝና ልሂድ ወደ ቤት ልግባው የሚለው መዝሙር እሱን እየዘመርኩ በቃ ማልቀስ ጀመርኩ። ፍንቅል አደረገኝ በቃ ለምን ከባድ ነው
በቃ ራስን ሆነ ስትኖርና የማይሆን መንፈስ ጋር መኖር በጣም ልዩነቱን አሁን ይገባኝ። ህይወት አይሆንም፣ ይበጠብጣል። በገባህበት በስራ ላይ ሰዎች ዝም ብሎ እንደዚህ ግንባሬን አይተው ክፉ ናት እንዲልህ ያደርጋል፣ ይናገራል። እኔ ነኝ እንደዚህ ማረገው። ሰዎች ሳያውቋት አይተው እቺ ክፉ ናት ብለው እንዲናገሩ ማረገው። ብዙ ነገር ነው የተናገረና ያን ከሰማሁ በኋላ አብሮኝ እንዲመለስ አልፈለኩም። ከዛ እያለቀስኩ እንደዛ ማሪኝና ልሂድ እያልኩ እየዘመርኩ ሳለቅስ ይገርመው አባ መጡ። ከዛ በይ ይቀዱላችኋል ሲሉ አባ ትንሽ እንኳን አያፈሱብኝም እባክዎት ላስቸግሮት አልኳቸው። ይሻላል መስወሩ ነበር እንጂ ጥሩ አሉኝ። አሁንም ደግሞ ወይ እናቴ ነገር ብዬ ፈራው። ከዛ በጆግ አፍስሱብኝ ትንሽ ብቻ እንደው ጭንቅላቴ ላይ ደፋ አድርጉብኝ ይበቃኛል ብያቸው ነይ ሻውልቂ ብለው ተመለሱና ማውለቂያ መቀየሪያ ክፍሉ ልብሴን እያወለኩ ልክ የት መጡ ሳይባል አሳሪ ፈቾቹ በሙሉ በቃ ነው ወታደራዊ አመጣጥን የሆነብኝ። ዱብ ሲሉ እንዴ ወይኔ ጉዴ አልኩኝ። በቃ በጣም ፈራሁ። እኔ በቃ ነካርጎኝ መሄድን የፈለኩት ውስጤም ስላለ ያው ያስፈራኛል። ከዛ አውልቄ ብቅ ስል ቆያለኝ በመልክት ያው ማውራት አይቻልም ደግሞ እዛ እንደምታውቀው። ብቻ ብቅ ስል ከመልበሻ ክፍሉ ቁምጣ አድርጌ ብቅ ስል ልጆቹ ወዲያው መጥረጊያ አነሱ፣ መጥረግ ጀመሩ። እንትኑ ይጸዳሉን ገንዳው እሱን እያጸዱ ምናምን እዛው ቆይ ነገር እንደዚህ ሲለኝ ወይ ልቤቶ ይከቱኝ ነው በቃ ፈራውና በቃ ልቤ መታ ጀመር። እዛው ውስጥ ሆኜ ሌሎች ልጆችም መጡ የሚጠመቁ እንደኛ በባጃጅ መጡ። ከዛ አውልቁ ተባሉ። ሁላችን ለመግባት ተሰለፈ። ከዛ በቃ እንዳልኩ ያው እዛም አስረው ነው አሰሩኝ። ገባሁ። መጀመሪያ ያው እኔ ቆሜ ስለነበር መጀመሪያ ደግሞ እንትን ያለኝ እኔን ነው ጠጋ ብለሽ አሽትች ሲለኝ በስማ የኪዳነ ምሕረት ደግሞ ይለያል። እኔ እሷን የከበደኝ ለማሽተት እንዲህ ስል በስማ በቃ እፍ ማለት ጀመርኩ። ተጨነቅኩኝ። እንደዛ ስል ጭራሽ ብድግ አደረገና ልጁ ቅልል ነው ያልኩት። የሚገርም እንዴት እንዳነሳኝ አላውቅም። ብድግ አድርጎኝ አስጠጋኝ በደንብ። ከዛ በኋላ የሚገርመው ራሴን አላውቅም። ሙሉ ለሙሉ ነው የተሰወርኩት። ሙሉ ለሙሉ እንደውም የለፈለፈውን ሁሉ ልጄና አብረውኝ ያሉት ናቸው የነገሩኝ። ግን ምን አድርጋለች በቃ ሙሉ ለሙሉ ገዝታ አስገዝታ በቃል ኪዳኗ ተገዝቶ ነገ እንደሚሸኝ ምናምን እዛ ነው ሁሉ እንደ ነገ ማለት ነው። ረቡዕ ለሐሙስ እኔ ነቃውት ምን ሆኜ ነው የምትታየኝ የጸበሉ የገንዳው ጫፍ አለ አይደለ? ጫፉ ላይ የእመቤታችን የኪዳነ ምሕረት ስዕል እንደዚህ እጇን ዘርግታለች። እሱን ስዕል እንዲህ ብላ ማየው እና መለስ ብዬ ማለት ነው። ማለት ብዙ ከጮኸ ከተገዘተ እንትን ካለ በኋላ ማለት ነው ማየት እሷ ናት። በቃ እንደዚህ ብዬ እመብርሃን የጌታዬ እናት የፈጣሪ እናት ማን ልበልሽ አንቺ ለኔ ይላል። በቃ አንቺ ለኔ እመቤት እኔ እኮ ውሻ ነኝ፣ እውነት ውሻ ነኝ እኔ። ለውሻው እኮ አይገባም። ለነገሩማ ለውሻውን በወርቅ ጫማሽ ነው ያጠጣሽው። ምን ልበል እመብርሃን ኪዳነ ምሕረት እናት እያልኩኝ ስነቃ ልጁ ማጥማቂው ልጅ ተደግፌ ነው ያለሁት። እሱ እኔን እንደዛ እንደተከልኩ እሷን እያየሁ ነቃው። በቃ በጣም ተሰማኝ። ለእኔ እንዴት ከባድ ነው እግዚአብሔር ለኛ እኔ እንደዚህ ማድረጉ በዚህ ዘመን በዚህ ሰዓት እውነት እንደዚህ እየወጣን ስንናገር እኔ ይሄን መናገሩ ራሱ እንደው ይከብዳል። ለኛ እግዚአብሔር ይሄን ገለጸ ስትል በርግጥ ባለንበት ዘመን ለሚሰማው ለሚያየው ይከብዳል። እኔ መረዳው ነገር እግዚአብሔር ደግሞ ግን አድርጎታል። ቅዱሳንንም ከተለያየ ቦታ የጠራ አምላክ ነው። እኛንም እንግዲህ ከየጥሻው እያወጣ ከየኃጢአት ቦታው እያወጣ ሰው እያረገ ደግሞ በቃ ለስሙ ምስክር እንድንሆን አረገ። ስሙ ለዘላለም የተመሰገነ ይሁን። አሜን። እኛ ገልጸን አንጨርሰውም የእግዚአብሔርን ስራ። እንደው ከተደረገችልን በዱዳ አንደበታችን ምን ችለውን ያክል እንደው እንኮላተፍ ብለን እንጂ የእግዚአብሔር ስራ ድንቅ ነው። እና የረቡዕ ጥምቀት ይሄ ነበር። ከረቡዕ ደግሞ ያው ከኪዳነ ምሕረት ተመልሰን ወደ ሐሙስ ነው። ሐሙስ ሰማዕቱ ጋር ነው የገባሁት። እንደዛው መጨረሻ ነው አሁንም የገባሁት ሐሙስ።
ግን እንዳልኩ አጋጣሚ ሆኖ ሐሙስ ደግሞ በስነ አድኖዎቹ ተቃራኒ ነበረ ጥጉ ላይ ደረሰኝ። የዛ ደግሞ ይለይ ነበር ይሳን ቀን ሐሙስ መጨረሻው ስለሆነ ነው መሰለኝ ታስሬ የሚገርም እንደዛ ታስሬ እንደዚህ በቃ እየተንፏቀቅኩ ለመውጣት ከጸፈሉ መታሰርን በቃ በጣም የደገፍኩት በዚህ ሁኔታ ባልታሰር እንዴት ነው እዛ ላይ የምገኘው እኔ አስባል ታስሬ እንደዛ ይሆንኩኝ ታስሬ እኮ ለመፍታት እጄ ቀልቶ ነው ማገኘው ግን በጣም የሚገርመው ምሽት ላይ ሳይው ደግሞ የለም በቃ መጀመሪያ ግን በቃ ለመፍታት የምንጥረው ጥረት ታገለው ትግል ጭራሽ መፍታት አልችል ስል ደግሞ እየተንፏቀቀ ለመሸሽ የሚሆነው ነገር ሰማዕቱ ነው ይላል ሰማዕቱ የእናቴ አባት አደራማት ብለው ሰማዕቱ እናት አባቴ ይገርም እዛው የተወለድኩበት ጋር እዛው ሁለቱም አጽማቸው ያረፈዛ ነው አርፈዋል ሁለቱም እና የእናቴ አባቴ አጽም ያረፈብኝ ሰማዕቱ እያልኩ ነው የምለምነው ሁሌ በቃ ለምን እነሱ ናቸው በንጽህና የለመኑት እኔ ኃጢአተኛ ጭቃ ነኝ ታጥቦ ጭቃ ነኝ ነገ ተመልሼ የምወድቅ ሰው እና የሚገርም የእናቴ አባት አደራማት ብለው የወንቃው ጊዮርጊስ የደብራችንን ስሟ ሳትቀር ይጠራል የወንቃው ጊዮርጊስ በቃ ተወኝ አለ በቃ ቅጥቅጥ አረገ ለገብርኤል አሳለፈው ሰጠ ከዛ መላኩቶ እሱቶ አይነገር በቃ የሚጠራው ስም አጠራራ አንተ ሳተ መለኮት አንተን ይዛ ድሮስ አንተን ይዛ ጌታ አገኛታለሁ እኔማ ሰባብሬ አስሬ ሚስቴ ላረጋል ድፍረቱ በቃ አንተን ይዛ ግን አልቻልኩም አስረህ በሳት ሰንሰለት አስረህ የሷ ባሪ አርገኝ ኖርኩ የሷን ዝክር ሁሉ ሳማስልን ይዛ እሷን ስጠፈጥፍ ብዙ ተናገረ በቃ ሁሉንም መናገር ይከብዳል ብዙ ተናገረ የሚገርም በዛ ዳቦ በመትቆርስበት ቢላ ሁሉ ስንት ነገር ሳላረጋል አንተ ይዘህኛ አስረህ እንደዛ ያለ ሲለፈልፍ እሱ የሚገርም እኔ ግን የሚታየኝ ቅዱስ ገብርኤል ስዕል በትረ መስቀል ነው ይባላል እሱን እንዲ ጭንቅላቴ ላይ አድርጎት እንደዚህ ሆኜ ነው እንዲ ነው የሚለፈልፍ ደላይ እንዲያል እሱን አናቴ ላይ እንደዚህ አድርጎ ሰይፉን እንደዚህ ይዞታል ለመምታት የተዘጋጀ ዝግጅት ማለት ነው እንደዛ ይሶት እሳት ነው የሚታየኝ የጨበጠው ሰይፍ እሳት ነበልባል ነገር ነው የሚወጣው ከሰ እሱ ነው የሚታየኝ ያብዳል ወይላም በቃ ተዘጋጅቻለሁ በቃ ይሄው አሁንማ መውጣት የለም ከዚህ ማምለጥ ተዘጋጅቻለሁ የሚገርም ልጄ በቃ እንቅልፍ ይለው ነበርና እንደው ከተሸኘልኝስ ማን ሰምቶ ይነግረኛል እያልኩ ነበር በውስጤ ለካ በቃ የተወሰነ ሰው ወር ካልኩና ከተገረፈ በኋላ ሀፋፍ አረገኝ ሊሸኘው ሲል ሀፋፍ ሆንኩኝ በቃ ሰማለው የሚሆነው ነው እሱ እንዲ ነው ማየው ከዛ እንዲ የተንሸራተትኩ አንገትን እንግዲህ ስጥ ነው መሰለ ያለው አላቅም እንዲ የተንሸራተትኩ ለመዘርጋት ማለት ነው እንደዚህ ለመታረድ እየተዘጋጀ ነው አይነ ጥላ ነኝ ብሎ ነው የገባ ከዛ እንደዚህ እየተዘጋጀ ተዘጋጅቻለሁ ይበቃኛል በቃ አልቻልኩም ብሎ እንዲ ሲዘጋጅ እየተንሸራተትኩ ለወድቅ በቃ በጣም ስንፈራገጥ አጥማቂው ልጅ መጥቶ በእግርና እግሩ መሃል እንደዚህ አስገብቶ ያዘኝ ድሬም ማለት ነው በእግርና እግሩ መሃል አስገብቶ ያዘኝ ከዛ እንዲ ስል በቃ በሱ ቁመት ልክ እኔ ቅዱስ ገብርኤል ነው ማየው ይገርም በልጁ አምሳል እሱ ነው የሚታየኝ ከዛ በቃ እንዲ እንዳልኩ ሸክ ሲያረገው በቃ የሆነ በግ ሲታረድ እንዴት ነው የሚል ነገር አለ እንደዛ የሆነ ነገር ብሎ ጸጥ ከዛ ነው ነፍሴ መልስ ስል በቃ ጸፈሉ ልጁ ቆማል እንደዛ ይዞኝ ከዛ በስማ ብዬ ሳልጨርስ ደግሞ ወዲያው ገባ ምን ገባ የቤተሰብ ዛር ነኝ ብሎ ደግሞ ገባ ሰማዕቷ ይጀምር በቃ አልቻልኩሽም በቃ አንቺን ይዛ ሰማዕቷ በቃ የሚገርም በቃ ቡና ካልጠጣሁ ቀና ማለት አልችልም ነበር የሆነ ጊዜ እስከ 6 መጾም ራሱ ይከብደኝ ነበር የቡና ካልጠጣሁ ራሴ እንደው እስክርቢቶ ቢወድቅብኝ ጎንበስ ብዬ ማንሳት አልችልም አስባል እስከዛ ደረጃ ነው የሚይዘን እና በቃ መጨረሻ ላይ ጾምም
ያስተወኝ ቡና አይደል ብዬ የቅድስት ክርስቶስ ሰምራን እምነት በጸበል አድርጌ 3 ቀን ብርጭቆ ላይ በቃ ቡና ለመተው ማለት ነው። ሰማዕቷ ቡና አትፈልግም ይገርምና ያን ለመተው ያላረኩት የለም። የሰማዕቷን ጸበል አጠጡ ነው የሚባለው ቡና የሚጠጣ ሰው ስለሚሉ በቃ እኔ ሰማዕቷ ጋር ያለኝ እንትን ቡና ብተው ደግሞ የበለጠ ትቀርበኛለች ብዬ ስለማስብ መተው ፈለኩና እንደዛ በጸበል ነው ተውኩት። በቃ ተስዬ ወደ 5 ዓመት ምናምን ያልፈኛል ቡና ከቀመስኩ። እሱን ሁሉ አነሳው የሚገርም በቃ ቡና እንደሆነ ትታለች። ምንም በቃ አዋርዳኛለች። እኔ ቤተሰብ ከቤተሰብ የመጣው ነው ምናምን ብሎ ታወራ ቅሪኡ ዋለ የሚገርም እሷ ናት በቃ አስመስክራ መመስከር የሚገባውን ሁሉ አስመስክራ የማይገባኝ ስለራስ ማውራት ጥሩ አይደለም። ብቻ በእኔ ላይ ያለችውን እቺ ትንሿን እምነቴን ሁሉ እቺን ያለባበሴን ዝክሯን ምናምን ሁሉ አስመሰከረችው። ፊቱን አንድ ያዙር ዙሪ ወደ ከኋላ አይደል ያለው ሁሉም ሰው ተጠማጩ ሁሉ ወደ ኋላ ናቸው። እኔ ብቻዬን ነኝ ወደ ግንቡ ነኝ ያለሁትና እንደዚህ እንዲዞር አድርጋ ተማሪ ስም እያንዳንድሽ ለእናንተ ነው አዲስ አበባ ህዝብ ታጥቦ ጭቃ ናችሁ ያለ የሚገርም ብዙ ተጓዥ ነበር ብዙ የገባውና እና አዳምጡ ስሙ ተብላችኋል። አዲስ አበባ ውስጥም ተሆኖ ተቀምጣ እንደዚህ አታረግም ይሄን አታረግም ብዙ ነገር እንደዛ ለፈለፈ ጨረሻ ላይ እሱ በቃ ሸኘችው። ከዛ በቃ ንቀጣልኩኝ እንደዛ ገላግለውኝ የሐሙስ ጥምቀት ይሄ ነበር። ተሸኘው ሐሙስ ተሸኘልኝ። እግዚአብሔር የተመሰገነ ይሁን። ከተሸኘው በኋላ በቃ እኔ ወጣሁ እያለቀስኩ ነው የወጣሁት። ያ ሁሉ ለኔ በቃ አልጠበቅኩትም እንደዛ እግዚአብሔር በእንደዚህ አይነት መንገድ እኔ በስማም ከባድ ነው የማይገባን ነኝ የማይገባን ሐሙስ በዚህ ተጠናቀቀ። ዓርብ ያው ሌሊት ተጠምቀን ስለምንወጣ መንገደኛ ነበርን። ዓርብ ከሰዓት ወጥተን ደለጎ ነው ያደርነው እና በጧት ተጠምቃችሁ መንገድ እንጀምራለን ስላልክ 10 ሰዓት ነው የተነሳ ነው። ወደ 11 አካባቢ ጥምቀት ጸበል ውስጥ ገብተናል ዓርብ ማለት ነው። እና በቃ ሌሊት ጸሎት በቃ በየቀኑ የሰማዕቷን መልካዋን አድርስ ነበር። እንደው አንቺርጂ ይቀርም ካለ በቃ እንዳይሄድ ተመልሶ አብሮኝ አንቺ አውጪ የሚወጣም ካለ ዓርብን ማለት ነው ያልኩ ነበር መጸልየው። ነፃ ከሆነም እንደው ነፃነቴን እንዳቀርኝ እናቴ ሰማዕቷ ቅዱስ ጊዮርጊስ አባቴ በቃ እርዱኝ ብዬ ሁሉንም ተማጽኝ ለምኜ ነው የገባሁት። እና የሚገርም በቃ ለመሰወር ግን የዛን ቀን ከበደኝ። የሚገርም ከሌላው ቀን ብቻን ስትሆን ከበድና በቃ ልቤ እንዲህ ድክምፍን ሲያደርገኝ ሰማዕቷ እናቴ ልቤን ያጅልኝ እናቴ እያልኩ ስል ተሰውር ወዲያው ሽታው መጣ። ሽታው ከሽተተኝ ሰወራለሁና በቃ ማያልቅ አገር ነው ይዛኝ ሄደችው የሚመስለኝ። እሷን ነው ማያት ሰማዕቷ አይደለም ሰማዕቷ ቅድስት አርሴማ ያትኖስ ያፍሬ እናቴ የመከራዬ ቀን ምላት ሁሉ ግራ እስከሚገባኝ ማለት የምጣራው እለም በቃ ይሄ ነው የምለው ዳርቻ የለው በቃ እንዲህ የሚበር ነገር አለ እንደዛ ነው የምለው። ሰማዕቷ አመሰግንሻለሁ ስላደረግሽልኝ ነገር ሁሉ አመሰግንሻለሁ ስል ተፈታችኋል በሰላም ግቡ ትለኛለች። ከዛ እኔ የራሴን ነው መሰለኝ እስከ ልጆቼ ስለፈታሽኝ እናቴ አመሰግንሻለሁ ሰማዕቷ አመሰግንሻለሁ ስል እንዲህ ዞረሽ ነገር የሚል ነገር አለ እንደዛ ታሳየኛለች። ተፈታችኋል በሰላም ግቡ በይ አብረውኝ ውስጥ ላሉት ሰዎች የሚገርም። ከዛ እንደዛ ላለሁኝ ዞሬ ያው አሁንም በቃ አይደል ተሰውረህ ነፍስክ ስለሆነ እንትን የምትለው መንገደኞች በሰላም ግቡ ተብላችኋል ተፈታችኋል ብላለች ሰማዕቷ ቅድስት አርሴማ እያልኩኝ በቃ ስነቃ ቁጭ ብዬ ታስሬ ተፈታችኋል ተብለናል የሚል ነገር አናግረሽ አላናገርኩህም ሌሎቹ ብለው ይሆናል። ከዛ አሁንም ያ እንትን እንዳልኩኝ በቃ ምንድነው እንደዛው እንትን እንዳለ መልበሻ ክፍል ድረስ ምን ለብስበት ቦታ ላይ ደግሞ ቀድመው ይወጡ አሉ መሰለኝ እኔ ሳልፈታ እነሱ እንዲሰሙ እዚህ ምን ነገር ያለች
ከዛ ተናገርኩኝ። ያው መቼም እምቢ ማለት አልችልም። እንግዲህ የእግዚአብሔርን ነገር ምን ታረጋዋለህ? ስትታዘዝ መታዘዝ ግድ ይላል። አለዛ ራስ ላይ ነው የሚመጣው ሌላ ችግርና መንገደኞች ተፈታችኋል በሰላም ግቡ ብላለች ሰማዕቷ ስል በቃ እኔ ለምንድን ነው ማለት አልፈልግም ነበር፣ ግን አልችልም ታውቃለህ እንዳልል ማድረግ እኔ ራሴ መቆጣጠር አልቻልኩም። ከዛ እልል አሉ እንደው መልበሻ ክፍል ውስጥ እልል ሲሉ ሴቶች እንደውም ተው አትጩ ምናምን አለ አጥማቂው እና አብረው የነበሩት ይሆናል እንጂ አልነገርኩም። አብረው የነበሩት ሰዎች ደስ አላቸው እንደዛ ስትይ ማስታወስ ስለፈለኩ ነው። አንድ ልጅ እንደውም በቃ ታድለሻል እግዚአብሔር ይመስገን አለችኝ። እኔ አላየዋትም ውጪ ላይ ጠብቃኝ እንደው እድለኛ ነሽ እግዚአብሔርን አመስግኝ ምናምን ብለው እኛ ራሱ ባንቺ ተደስተን ወጣን። ሰማዕቷ ለኛም መልእክት እንትን ብላ እኔ አሁን አለች አለፈለፈም ምንም የተገለጠልኝ ነገር የለም፣ ግን በጣም ታመም ነበር አለች እና 2 ቀን 3 ቀን ከኔ ጋር ገብታለች መሰለኝ እና በቃ በየጥምቀቱ አብሬሽ ነበርኩኝ በጣም እድለኛ ነሽ እና እኔ ራሱ እንዴት ነው መዳኔን ማቅ እያልኩ እባክህ ፈጣሪ በሆነ ነገር ግለጽልኝ እያልኩ ነበር። ግን አንቺ እንደዛ ስትይ አለችኝ ደስተኛ ሆኜ ወጣሁ ብላ የት ነው የምትነግረኝ? የሚገርም ገብርኤል ያረፍንበት ስንመጣ ያረፍንበት ለካ እሷ በደንብ ለይታኛለች። አዎ እሱ ጋር ነው ነገረችኝና እኔ በቅቼ አይደለም ግን እግዚአብሔር ሰው ሲያጣ ያው የተናቀውን መሳሪያ ያደርጋል። ያን እንጂ የሚገባኝ ሰው ነው አይደለሁም። በእውነት በዓለም ውስጥ የባከንኩ ነኝ፣ የተረጋጋም እንትን ያለኝ አይደለሁም። ግን ብዙ ኃጢአት ባለችበት ነው እግዚአብሔር ጸጋ ትበዛለች የሚል ነገር አለ በመጽሐፍ ቅዱስ። ያው እግዚአብሔር ሰው ሲያጣ መሳሪያ አድርጎ ተጠቀመብኝ። የሚጠቀም ደግሞ ያው እንግዲህ ጥሩ ነገሩን ብቻ ይወስዳል። ጥቅምት 8 እንግዲህ መንገዱ በጣም አድካሚ ነበር። የባህር ዳሩ መንገድ ጭቃ ሆኖ በባህር ዳር ቀጥታ አሁን የሚሄድበት መንገድ ቀርቶ 180 ኪሎ ሜትር ወደ ጎንደር ተጉዘን ከዛ ከጎንደር በአንድ ቀን በርሜል ጊዮርጊስ መቃረብም አልቻልንም መግባትም አልቻልንም። ገንዳ ውሃ ነው ያደርነው ወይም ሸዲ በመባል ነው የሚታወቀው መተማ መስመር። እንደገና ከዛ ተጓጉዘን በሁለተኛው ቀን ነው ጉዞው በርሜል ጊዮርጊስ የተደረሰው። በድጋሚ እንደገና ከበርሜል ጊዮርጊስም ከወጣን በኋላ ብዙ ቻሌንጅ ነበረው መንገድ ላይ ክረምት ስለነበረ ወባ በሽታ የተለያየ ነገር ቦታው ላይ መንገዱ አድካሚ ስለሆነ አየሩም ከባድ ስለሆነ ህዝቡም የመጨረሻ ጥግ ላይ እየደረሰ ነው በህመም ደረጃ የሚሄደው ወደዛ ቻሌንጅ ነበረው። መንገዱ ፍጹም 4 ቀን ነበር የፈጀው የመኪና ትራንስፖርቱ ብቻ። ቀኑ ግን ክረምትና ጭቃውን ታሳቢ በማድረግ ያው የጉዞ ሪዘርቭ ቀናቶች ስለነበሩ ነው። ባህር ዳርም ከደረሰም በኋላ በብዙ መጓተት ሰው ወደዚህ የገባው። ብቻ የበርሜል ቅዱስ ጊዮርጊስ ታምሩ ይገርመኛል። እኔ ከታምሩ ሰው ከመዳኑ የበለጠ እግዚአብሔር ይህን ጸበል እዛ ያወጣበት ምክንያት በራሱ እስቲ ዝም ብለሽ ወደዛ ሂጂ በምዕናብ ወደዛ ስትሄጂ ያ ቦታ በዛ አቃራቢ ቢሆን በቀላል ሰው በግል ትራንስፖርት ብቻውን ተነስቶ ሄዶ በቀላል የሚደርስበት ቦታ ቢሆን አንድ ቀን ሰው ለመጠመቅ አይደለም ለመረጨት ስንት ቀን ይዳረስ ነበር እና በጣም ያስገርማል። ይሄ እኔ በእርግጠኝነት ድፍረት ባይሆንብኝ በቃ እዛ ቦታ ላይ የሚደርስ ሰው ቀልጦ ነው የሚደርሰው። በቃ ተፈትኖ ነጥሮ ነው የሚደርሰው እና በትክክል የድካሙን ዋጋ የሚያገኝበት ቦታ። እንደገና ደግሞ እንግዲህ መቼም በንስሐ ህይወት ለግማሹ ስግደት፣ ለግማሹ ምጽዋት፣ ለግማሹ ጾም አባቶች እንደየሰው ድካምና ብርታት ቀኖና ይሰጣሉና እኔ እንደው መንገዱን በቃ ቀኖና አድርጌ ነው የምቆጥረው። በቃ በጣም አድካሚ ነው። ጾም፣ ስግደት፣ መባ፣ ምጽዋት በዚህ ሲጨመርበት እግዚአብሔር የዛን ደካማ ሰው ጸሎት ምንኛ እንደሚሰማ መገመት ቀላል ነውና ከዛ በኋላስ ያመላለሱ ያመጣጡ ነገር እዚህ ከደረስሽ በኋላ እስካሁን የቆየሽበት እንግዲህ አንድ ቃል ብለሽኛል ደውለሽ ስታወሪኝ ቅዱስ ጊዮርጊስን ለምስክርነት አብቃኝ ብዬው ነበረ። ግን ነገ ዛሬ ስል ሚዲያ ላይ ወጥቼ ለመናገር ስለምፈራ ነገ ዛሬ ስል
እስካሁን በመቆየቴ አደራውን የበላሁት የመሰለኝ መጣ። ለራሴ ፈተና ሊሆንብኝ ይችላል ብዬ አሰብኩ፣ ፈራው የሚል አይነት ነገር ስትኝ እኔም ያው የተደረገልሽን ነገር ብትመሰክር ምን ችግር አለው ወደሚለው ወደ ማጽናናቱ ነው የሄድኩትና እስቲ እስከ መጨረሻው ያለውን ቋጩ እስከ ዛሬ እስከ መምጣትሽ ድረስ። ሞራል ነው የሰጠኝ ማለት በቃ አንዳንድ መጀመሪያ ላይ አንዳንዴ አይደርስም መስሎን እንትን ትላለህ ማለት ካለኝ ጉጉት አንፃር ብዙ ከምለው በላይ ነው ለማንኩት። ያው ለሄድ ስል ተዘጋ እንዳልኩ ለምን በቃ ለምን ለልጆች ከምታደርገው ጥቂቷን ለኔ አታደርግልኝ? ያው እንደዚህ ነው የምለው። እኔስ ልጅ አይደለሁም ሰማት የእናንተ ምስክርነት ነው ስሰማ እኔ አንዳንዶቹ በቃ በእንባ ነው የምሰማው። ለምን 2015ም ሄጄ ያየሁት ስላየሁት የሆነ ካይምሮ በላይ ነው የሚደረገው ነገር። አልጋ ይዘው የሚሄድ እኮ ነው መጻጉን ነው አይደለ? ክርስቶስ የፈወሰው መጻጉን ነው ያየሁት። ግን ሰማዕቱ ጋር ይቻላል ደግሞ በአይኔ በታሪክ ማቀውን መጻጉን ቅዱስ ጊዮርጊስ ጋር ይቻላል። 2-3 ልጆች አልጋ ተሸክመው ሲሄዱ 2015 ላይ በስማ በቃ እንባን መቋቋም አልችልም። የሄድሽበት አካባቢ ነው የካቲት 10 የሄድኩት ጥር 26 ይመስለኛል። እዛ መጨረሻ ነው የሄድሽው። ግን የካቲት 10 ላይ ባልጋ ገብቶ አልጋ ተሸክሞ ይወጣ። እውነት ነው። የካቲት 12 ነው ወደዚህ የተመለስ ነው። ጾም መያዣ ነገር ነበርና ያው ቤተሰብ ልጆችም ስላሉ በሚል የመጣ ነው። ጾም መያዣ ላይ ነው የካቲት 12 13 ነው የገባሁት አዲስ አበባ። 15 ቀን የቆየሁና የዛኔ በቃ ያየሁት ነገር ከአይምሮ በላይ ነውና እኔ ላይ ያለውማ ምንም አይደለም። ያንን ሳይ በቃ እኔ ላይ ያለው እንደዛ ሆኖ መጻጉ ሆኖ እነሱ ይቅር በለኝ ሁሉን ያልኩትን ያማረርኩትን ሁሉ እነሱን ሳይ ግን እንደዛ ፈውስ ስታይ ደስ ይላል። በቃ የሰውንም ድነት ማየት የራስ ድነት ነው። በቃ አይቼ ደስተኛ ሆኜ ነው የመጣሁትና እንደዛ እያደረክ አይቻለሁ ባይኔ። እስቲ ለኔም ጥቂት ነገር አድርግልኝና ከቻልኩኝ ይሄዱ ዳንደበቴ መናገር ከቻለ መስክራለሁ። ስላንተ ክብር መመስከር ለኔም ክብር ነው። ግን እንደዚህ አይነት ቦታ ላይ መቆም የምችል ሰው ግን አይደለም። ያ ነው የሚያሸሸኝ። ታውቃለህ በአለም ላይ ያለን ሰዎች እዚህ መተን እንደዚህ አይነት ታምር ስናወራ ሰው ለሰው መሰናክል እንዳልሆነ እፈራለሁና ያን ያቆይ ግን በቆይታዬ ደግሞ በቃ የሚገጥሙኝ ነገሮች አለ አይደል የሆነ ቃል እንደበላሁ አደራ እንደበላህ ነው የሚባለው። እንደዛ አይነት ስሜት በአጋጣሚዎቹ እንደውም አንድ ቀን በቃ እንደ ህልም ነገር ነው የሚመስለኝ። እዛው ሰማዕቱ ቅዱስ ጊዮርጊስ ግቢ ውስጥ ሆኜ ከቤተክርስቲያኑ እንዲህ ወደ ውስጥ እየገባሁ ነው እና የሚመስለኝ ስገባ ገደል ይሆንብኝ እንዲህ ሳይ ልም ያለ ገደል ነው። ከዛ ከኋላ ያለች የሆነች ሴት ግፍትር ታደርገኛለች ወደ ገደሉ። ከዛ ምንም መቆሚያ ድረስ ከሌለ ድረስ መቆም አልችልም። ከዛ ሰማዕቷ ብዬ ነው በቃ መሬቱን እስክደርሰው እንደዛ ነው የምጮህ። ግን ሰማዕቷን ስጠራት ብድግ ወደ ላይ የምትንሳፈፈው ነገር አለ። ተመልሼ ወደ ላይ ስፍፍልና ወጥቼ ከጉርጓዱ ጫፉ ላይ መቆም ይመስል። ከዛ መለስ ስልና ምን አድርጊያት ነው የገፋችኝ ሴት? ምን አድርጊያት ነው የገፋችኝ? ማወቅም አለብኝ ለምን እንደገፋችኝ ብዬ እንደ በቀል ነገር ውስጥ ያስባል ልቤ። እና ሴትዮዋን መለስ ስል ታይ የራስሽ ስተት ነው፣ ስተትሽን ደግሞ በስተት አትመልሽ ታይ ትለኛለች ሆነ ሴትዮ። ከዛ እሺ ቅርበኝ ተርፈሻል አይደለ ወጥተሻል አይደለ የሚል ነገር ነው። አልገባኝም ትርጉም ግን እውነት ነው። ከዛ ሁሉ ገደል ከዛ ሁሉ ብዙ ኃጢአት መከራ አውጥተውኝ መናገር እንዴት ለምን ፈራው እላለሁ። እና በተለይ ምስክርነቱን ከሰማሁ ደግሞ እናንተን መተኛት አልችልም፣ ይረብሸኛል። እኔ ሲጂ ብናገር ምን ችግር አለ? ያየሁትን ነው የሰማሁትን ነው ባይኔ ማየት ደግሞ ከመስማት ይበልጣል። መማፀኛ ማጣት ነው። እውነት ነው። ነገ ብጣራቸው አቤት አይሉኝም።
ለምን ቃሌ አልፏል። ሰማዕቷ እንደውም ሰማዕቷ ጋር በደንብ አውርቻለሁ። እናቴ በሆስፒታል የጀመርሽውን ፈውስ በቃ አሁንም ካለ ክፉ ነገር ጨርሽልኝና ሁሉንም አንድ ላይ እንድናገር አብቂኝ አልኳት። ሲሄድ ወደዛ ማለት ነው ወደ ጊዮርጊስ ሲሄድ በቃ እኔም ሳልፈራ ሳላፍር በሰው ፊት እመሰክራለሁ ብዬ ነበር ቃል የገባሁት። ግን እንዳልኩ እስካሁን ቆይ። እናንተ ጋር ደግሞ ቢተላለፍና ቢቀርብ በየቤቱ ብዙ ይኖራል ሰው። ማንን ብዙ ችግረኛ ነው ያለው ዛሬ ዓለም በበሽታ የታመሰችበት ሰዓት ነውና ያው አንድ ነፍስ ማዳን በእግዚአብሔር ዘንድ ዋጋ ይኖረዋል። እግዚአብሔርም እኮ በሰው ዘንድ የመሰከረልኝ እኔም በሰማይ አባቴ ፊት መሰክርለታለሁ አይደል ያለ። ለምን ዝም አልኩ? ለምን ፈራው ብዬ ራሴን አበረታትቼ ነው ዛሬ መጣሁት። አጋጣሚ ደግሞ ዛሬ ራሷ ሰማዕቷ መሆኗ ቀኗ በጣም እየገረመኝ ነው። አስቤው ሳይሆን የሆነ ነገር ገፍቶኝ ነው የመጣሁት። በነገራችን ላይ እንደው በሌላ ማህበራዊ ድረገጽ ላይ ነቀፌታ የሆነ ነገር ስትሰሚ ምን ይሰማሻል? እንደውም በቃ የረሳሁትና ያመጣልኝ አላየ ልመጣ ሁሉ ነበር የዛን ሰሞን በተለይ የሆነ ሚዲያ ላይ እኔ በጣም ነው ያዘንኩት። ቤቱኝ እኔ እውነት አልቅሻለሁ። እግዚአብሔር ልጆቹን እንዳያድን ለምን ያደርጋሉ? ለምን እዛ ሆኜ 2015 ላይ ተጠንቀቁ፣ ቤቴን አታበላሹ እንደው ሚዛኔ ምንም አልነበረ፣ ሜዳ ላይ ነበረ፣ መጸዳጃውም ብዙ አልነበረምና ይናገራል በየጊዜው እንደዚሁ በሰው እየተገለጠ ተው ብሏል ይባላልና ያንን የሚገርም እንዳይበላሽ ግቢውን ተጠንቅቀን ጠብቀን መያዝ እንደሚገባ እና ያንን እንትን እየሰማን መልሰው ደግሞ ሄዶ ሰው ተጠምቄያለሁ አለ። አንድ የሰማሁት በተለይ ጸበሉ ጋዝ ነው የሚል ሰምቻለሁ። ይሄ በጣም ከባድ ነው። ጋዝ ቢሆን ያ ሁሉ ስንት ሺህ ህዝብ እየተማረ እየዳነ እየመጣ እንደዚህ ቆሞ ይመሰክራል። እኔ ስለሱ እውነት እኔ በምን አይነት ቋንቋ እንደማወራ አላውቅም። ቢያንስ ዝም ማለት እሱ ሳይገባው ይሆናል ይሄደው። አንዳንዴ ሳይገባንና ሳይገባን ሄደን ለሌሎችም እንቅፋት መሆን ደግሞ ያው ከእግዚአብሔር ዘንድ እንግዲህ እግዚአብሔር ነው ሁሉንም እንደየስራው የሚሰጥ። እኔ ልፈርድ አልችልም። ግን ለሰው መሰናክል መሆን ደግሞ ምን ያክል ዋጋ እንደሚያስከፍል ሁሉም መጽሐፍ ላይ የተጻፈ ነው የምናውቀው ነውና ሰምቻለሁ። እንዴት እናንተ እንዴት ያላችሁ ሰምቻለሁ ሁለት ቦታ ላይ እና እንደው ይዛኔ ልሂድና እንደው ልናገር ያየሁትን ሁሉ ብዬ ነበር። ግን ከኔ የተሻሉ ሰዎች አንተም ጎበዝ ነህ እስከ ጎንደር ድረስ ሄደ እስከ ሀገረ ስብከቱ ብዙ ነገር ስለተገለጸ ከኔ የተሻለ አገላለጽ የሚገልጽ ስላለ እኔ ዱዳ ነኝ አልችልም ማብራራት መግለጽ። ግን በሚችለው ልመጣ ፈልጌ ሁሉ ነበር። የሚገርም በቃ እግዚአብሔር አንዳንዴ በድካሞች ላይ አድሮም እኮ ይመሰክራል። በቃ ይናገራልና እግዚአብሔር ህዝብን የሚያድንበት በዚህ በክፉ ሰዓት በዚህ ኃጢአት በበዛበት ምድር ዓለም ምን እየሰራ እንደሆነ እኮ መሀል ነው ያለነው። እናቃለን ምንድነው ብንናገር እናልቃለን ይላልና እናቃለን ዓለም ላይ ያለውን ኃጢአት ከሚገባው በላይ ኃጢአት የተሰራበት ዘመን በነኖህ በነሉጥ ዘመን የነበረው ኃጢአት ሁሉ አለ አሁን አይደል? በዚህ ሰዓት ላይ እግዚአብሔር ያን የመሰለ ጸበል ሲሰጠን ሄዶ በረከትን ከማግኘት ሄዶ ከመዳን ሄዶ ነፍስንም ስጋንም አድኖ ለቤተሰብንም አድኖ ከመምጣት ይልቅ እንደዚህ አይነት ወሬዎች ሲዘራ በቃ ይሄ ጠላት የሰይጣን ስራ ነው። ሰይጣን እኮ ብዙ ሰው እየሄደ እኮ ነው ያለው። ስንት ሺህ ህዝብ ነው እዛ ለመሄድ ሌላው መዳኑን ተውና እዛ ለመሄድ ያው ንስሐ ካልገባን አንሄድም ማለት እዛ ለመሄድ ለመጠመቅ ብሎ ንስሐ የሚገባው በጣም ብዙ ሺህ ህዝብ ነው። ያችን ነፍሳት ስለምታመልጠው ነው በእነሱ ላይ ያደረ። ለእንደዚህ ለመሰናክል የሆኑ ሰዎች ግን እኔ ወዮላቸው ነው ማለት። ጋዝም የለም ምንም የለም። እኔ 2015 ላይ 15 ቀን ቆይቻለሁ። በርሜል 3 ቀን ተጠምቄያለሁ። በአሁኑ ደግሞ 4 ቀን ተጠምቄ ነው የመጣሁት። ጋዝ ቢሆን እንመለስ ነበር። አፍኖ ዘው ያስቀረን ነበር እኮ ምንም በምንም የማይሆን ምንድነው የተወራው ወሬና እዛ ጋር ያለው ድህነትና ምህረት አይገናኝ። አንደኛ እምነቱ ላለው ሰው ነው ስትናገርም ጥሩ የሚሆነው። ግን
የሚያምን ያምናል ሁሉም ቦታ ሲሰማ ብዬ ስለማምን አሁንም ወደ ሰማዕቱ መሄድ ያሰበ ካለ እየሄደ ይዳን ነው ማለት ስትሄድ ሄደክ ስታየው ነው ግን እኛ ሄደን ያየነውም አንደበት የለን እኔ የሚያሳዝነኝ የምገልጽበት ቋንቋ ምንድነው ቃላት ማጣቴ ብቻ ነው እሱን ስራ እንጂ ድንቅ ነው አልጋ ተሸክሞ ሲሄዱ ከማየት ውጭ ባይነ ምን ታያለ ምረት እንዴ የመጨረሻና የመጨረሻ እድል ነው የተሰጠን ይሄ ጸበል ከዚህ በኋላ ከዚህ የተሻለ ነገር የምናገኝ አይመስልኝ ይሄንንም ግን መጠቀም እየቻልን አይደለም እኔም በራሴ በግሌ ብዙ ሰዎች እውነት አይመስላቸውም ሳወራ ግን ሄዶ ይዩ ማየት ነው ደግሞ ከሁሉም ነገር በላይ የሚያሳምነውና ሄደው ይዩት ሰማዕቱ እያዳነ ነው በአካል እየተገለጸም እየታየ ነው የእግዚአብሔር ስራ ድንቅ ነው እውነት ነው ስላሴ ፈቅዶልኝ ሄጄ ያንን ቦታ ረግጬ በመምጣቴ በቃ እግዚአብሔር የተመሰገነ ይሁን እንደው ስላሴ ክብር ምስጋና ይግባቸው በእኔ አንደበትም ባይገባ አሜን እንግዲህ በነበረን ቆይታ በጣም ደስተኛ ነኝ አንቺ እንደተጠበቅሽው እኔም እንደተጠበቅኩት ሳይሆን እግዚአብሔር እንደፈቀደ ነው ገለጻውን ሁሉ ያደረግሽው እውነት ለመናገር ከዚህ በፊት በዛሬ ቀን 3 ምስክርነት ኢንተርቪው አድርጌያለሁ ሌላ ጊዜ ብዙ ጊዜ ቀረጻ ላይ እንቅልፍ ይተናነቀኛል አሁንም ግን ጉንፋን ድምጼን አፍኖኛል አፍንጫዬንም ይዞኛል ግን ያው ያየነውን እንናገራለን የሰማነውን ምን መሰክራለን ስለሚል መጽሐፍ ቅዱስ የእግዚአብሔር ድንቅ ስራው የማዳን እጆቹ በትውልድ ላይ ይቀጥላል እና ትውልድ ያልፋል ትውልድ ይተካል ይሄ ታሪካዊ ቪዲዮ ነው በፋይል በተለያየ መንገድ ይቀመጣል አስገራሚ ነገር ነው ይሄንን የሚሰሙ ሰዎች ወደ ብዙ ሰው ህይወት ወርዶ ዳሰሳ ያደርጋል ይሄ ቪዲዮ የኔን ታሪክ ሰው ሲሰማ በኔ ተመሳሳይ ታሪክ ውስጥ ሚኖር ሰው አለ ደግሞ የኔ ታሪክ የማይመሳሰልበት ሰው ያንቺ ታሪክ ጋር የሚመሳሰል ሰው አለ ስለዚህ ለነዛ ባለ ታሪኮች ለነዛ ችግረኞች ያንቺ ታሪክ አስተማሪ ነው ምስክርነት እንግዲህ ክርስቶስ ያደረገውን ታምር ሐዋርያቶች ጻድቃን ሰማዕታት ነቢያቶች ሲተነብዩ ነበር ነቢያቶች ሐዋርያቶችም ሲያስተምሩ ነበር ሰማዕታቶችም ሲመሰክሩ ነበር ክርስቶስ ግን ያንን ሁሉ ነገር በራሱ ማከናወን አቅቶት አይደለም ሐዋርያቶቹ ጻድቃን ሰማዕታቶቹ ስለሱ እንዲገደሉ ቀኑን ሙሉ ስላንተ እንገደላለን እያሉ ሲያስተምሩ ሲሰብኩ የነበረው የክርስቶስ ክብር ከፍ እንዲል ዝቅ እንዲል ሳይሆን የክርስቶስ ያስተማረው ትምህርት መሰረት አግኝቶ እኛም ደግሞ ከአባቶቻችን የተረከብነውን በእነሱ ባለፉበት መንገድ እንድናልፍና እነሱ የከፈሉትን ዋጋ በትንሿ እንድንከፍል ዋጋ መክፈሉ እንኳን ቀርቷል በዚህ ዘመን ግን ያው አድርባይነቱ ሆዳምነቱ በእኛ ዘንድ ስለተስፋፋ ነገር ግን የተደረገልን ደግሞ እንደዚህ ቁጭ ብለን ሌሎች ሰዎች እንዲሰሙ እንዴ እግዚአብሔር በእምነቱ ውስጥ ያላደጉ ሰዎች ለምሳሌ ይሄን ሲሰሙት ይሄንን ቦታ ለመዳን ሳይሆን ለጉብኝት እንኳን ብናየው ብለው የሚመኙ ሰዎች ይኖራሉ እግዚአብሔር ደግሞ አጠራሩ ልዩ ልዩ ስለሆነ ለጉብኝት ሄደው ደግሞ ለመዳን ይሆንላቸዋል ሐዋርያቶችም ሲጠሩ ከተለያየ ቦታ ነው እነ ጴጥሮስ አሳ ለሊቱን ሙሉ መረባቸውን ዘርግተው አሳ ከሚያጠምዱበት ከድካም ከብርድ ከቁር ቦታ ነው የተጠሩት ግማሹን ከውንብድና ግማሹን ከስርቆት ግማሹን ክርስቲያኖችን ከማሳደድ ከተለያየ ቦታ ስለዚህ መመረጥ አንዳንድ ጊዜ በጥሪ ነው ጥሪው የሚደርሰው ደግሞ በእኛ በኩል እግዚአብሔር እንዲናገር እኛ እንድንናገር እግዚአብሔር እንዲፈቅድ ምህረትና ቸርነቱ በእኛ ላይ ከበዛ መናገሩ ቀላል ነገር አይደለም በዚህ ዘመን ለበርሜል ቅዱስ ጊዮርጊስ ያው ተግዳሮቱ ስለሚበዛ ሐምሌ ነሐሴ መስከረም ጥቅምት ድረስ ጉዞ ስለማይካሄድ ጉዞ ተቋርጧልም ሲባል ጸበሉ እንደተዘጋ አድርገው የሚወስዱ ሰዎች አሉ በጸጥታም ችግር በመንገድም በመሰረተ ልማትም ሲቋረጥ ጸበሉ ልክ በአንድ ሰው ቁጥጥር ያለ የሚመስላቸው ሰዎች አሉና በተለይ ሄደው የዳኑ ሰዎች አሁን እኔ በጣም የሚያስገርመኝ በርሜል ጊዮርጊስ ላይ የሄደው ሰው በእኛ እንኳን ሊስት ከ50 ሺህ በላይ ወጥቷል የጫነው ቪዲዮ ግን እስካሁን ድረስ በዶርቃ ሚዲያም በኤልሻዳይ ኦርቶዶክሳዊ ሚዲያም 400 እና 500 አይሞላም እና
እነዚህ ደግሞ በተለያየ ጉዞ ማህበርም በግላቸው የሚሄዱት ሰዎች ተጨምሮ ነውና የዳኑት ሰዎች ወዲት እንደሄዱ እኔ በጣም የሚገርመኝ መጻጉዕ ድኖ ያው ክርስቶስ ላይ ጣቱን ቀስሮ ነው የመሰከረውና አንዳንድ ጊዜ እንደዛ አይነት ዞሮ ዞሮ ያ ነገር ይመለሳል እኮ አሁን በርሜል ቅዱስ ጊዮርጊስ ላይ የምናየው የነፍስ የስጋ ጥያቄ ብቻ ሳይሆን የነፍስን መጣፋንታ እንደዳናችሁ ሰዎች በዚሁ አጋጣሚ መታችሁ ብትመሰክሩ እኛም እናስተናግዳችኋለን ቅዱስ ጊዮርጊስም የበለጠ ነገር ያደርገላችኋል ሌላ ሰውም በእናንተ ምስክርነት ይድናል ለማለት እወዳለሁ መጋቢት 1 መነሻ መጋቢት 30 መመለሻ ታላቅ መንፈሳዊ ጉዞ ወደ በርሜል ቅዱስ ጊዮርጊስ ተዘጋጅቷል በዚህ ጉባኤ ላይ እንግዲህ በቦታው የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከቱ ዋና ስራ አስኪያጅ ቆሞስ አባ ኃይለ ማርያም ያሳይ እጅግ የምንወደውና የምናከብረው መምህራችን መምህር ኢዮብ ይመኑ መምህር አንተነህ አበበ ዘማሪ ትምህርትነሽ ጥላሁን ዘማሪ በሱ ፍቃድ አንዳርጋቸው ክራር ፍቅረ ማርያም ተገኝ በዚህ ጉባኤ ላይ ከኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ጋር መምህራኖችና አገልጋዮቹ ይጓዛሉ የሀገረ ስብከቱ ሊቀ ጳጳስና ዋና ስራ አስኪያጅ ደግሞ በቦታው ላይ ለምህላ ጸሎትና ለቡራኬ ለቃለ መዳን ጸሎት አባታዊ ቡራኬ እና መልእክት ለማስተላለፍ የመንፈስ ቅዱስ ልጆቻቸውን ለመባረክ በጉባኤው ላይ ይገኛሉ በዚህ ጉዞ አይቀርም ጣና ገዳማት ላይ እንጦስ ኢየሱስ ክቡራን ገብርኤል ደብረ ማርያም ላይና እንዲሁም ደግሞ ዘንዘልማ ገዳመ ወህነያት አቡነ ሐራ ድንግልና ቅድስት ኪዳነ ምህረት አንድነት ገዳም ላይ ገብተን እንሳለማለን በዚህ ጉዞ ባትቀሩ ደስ ይለናል ከኛ ጋር ተጉዛችሁ በረከት እንድታገኙም መንፈሳዊ ግብዣችን ነው በ0906 787878 ላይ በመደወል እንዲሁም በ0965 4545 45 ላይ በመደወል ቀድማችሁ ተመዝገቡ እንላለን ስለነበረን ቆይታ ሁሉ እጅግ አድርገን እግዚአብሔርን እናመሰግናለን ከልብ ከቀሪ የዶርቃ ሚዲያ ፕሮግራም ጋር በድጋሚ እስከምንገናኝ ድረስ ቸር ሰንብቱ